አዶናይና ማን አዶናይና ጃኒ አንድ ላይ ናቸው። አታውቁም እንዴ እናንተ? አረ ወሬ ያነሷል። ትናንትና አዶናይ ምን ሆነ ነው? ትናንትና ደግሞ አልቅሳ ህዝቡን ያስጨነቅ ወይ ረስቸው። አዶናይዬ ምን ሆነ ነው? ወይ አዶናይ ይሄ መልዕክትማ ይደርሳል። ሙሉ የሶሻል ሚዲያ ህዝብ ቁጭ ብሎ ካንተ ጋር ሲያለቅስ አደረ። ልንገርህ ብዬ ነው። አይስዌር ጋይስ አልነገርነውም ለአዶናይ። ይሄንማ መልዕክት አድርሱልኝ ጋይስ። በሉ ኑ ቆይ ጨሰስ ስላድርግልኝ። ይሄ ለአዶናይ የሚደርስ መልዕክት ነው። አዶናይ ና ቁጭ በል። ምን ሆነ ነው የሶሻል ሚዲያን ኮሜንታተር አስለቅሰ የጠፋኸው? አንተ ደግሞ ችግር አለበት። ከዚህ በፊት ከጃኒ ጋር ፍቅር ስትሰሩ እዛ ስትዘዛዘሩ ፍቅራችሁን ሳታስጨርሱ ህዝቡ አብሎ እንዳየ 50 ምናምን ሺህ ህዝብ እያለ ነቅለ ወጣት። ትናንትናም 20 ምናምን ሺህ ህዝብ ቁጭ ብሎ አብሮክ እያለቀሰ ባለበት በቅስፈት ላጥ ብለ ወጣት። አንተ ግን ምን ሆነ ነው እንዴ? ወይ ስታለቅስ አልቅሰህ እስክትጨርስ ድረስ አልቅሰህ አስጨርሰህ ውጣ። እኔማ ምግብ እየሰራው ነው። አላየውክም አዶናይ፣ አላየውክም። ወጤን እያቁላላው ነበረ። አዶናይ አለቀሰ ይሉኛል። ምን እንደሆነ አልገባኝም። ከዛ ምንድነው ጋይስ ገብቼ ሳይ አዶናይ እየየ እያለ ነው። ለምንድን ነው ሆዴ ባሰ? በምን ምክንያት ነው ሆዴ ባሰ? እንዳታለቅስ። ለማን አባቱ ብለህ ነው የምታለቅሰው? መዝሙሩ ነው ያስለቀሰው ጋይስ። ምንም ሆድ ብሶት ነው እንዴ? ምን ሆኖ ነው ያለቀሰው? ቤተሰብ ታረቁ እኮ ቆዩ እኮ ማሬ። እሱ ግን ለምንድን ነው ያለቀሰው? ቤተሰብ አዶናይ ለምንድን? በመዝሙሩ ነው በመዝሙሩ ነው። አረ ምንድን ነበር የሚለው ጋይስ? መዝሙሩ ምንድን አሁንማ ናቸው ቤተሰብ ግን አይደለም። ምን ሆኖ ነው? የኢትዮጵያ ህዝብ ኮመንት የሚሰጥ ሰው አብሮት እያለቀሰ እኮ ነበር ጋይስ። ምን ሆነ ነው ያለቀስከ? ጃኒ ምን አደረገች? ጃኒ ምን እኔ ማርያምን ምንም አላደረገችም። ጃኒ ሚዲያ ላይ ያደረገችውን ነው መጥቼ የተናገርኩት። ያሉትን ነው አስተያየት የሰጠሁት። ፐርሰናሊ ስለ ጃኒ ምንም ነገር ያልኩት ነገር የለም። ግን ሚዲያ ላይ ያሳዩንን ነገር እንደ ሚዲያ ሰው ሚዲያ ላይ እስከመጡ ድረስ ኢሹና ሀሳብ ሲሰጡን እናወራባቸዋለን። ያንን ያወራሁት እንግዲህ የመረዳትና ያለመረዳት ችግር ነው እንጂ እኔ ፐርሰናሊ የሆነ ነገሯን ምንም አልተናገርኩም፣ ምንም አላልኩም። ግን ሚዲያ ላይ ያወሩትን መጥቼ ተናግሬያለሁ። ማታ ላይ ለምን ማታ ለምን ነቀልሽ? ማታ የነቀልኩት ለወጣ ነበረ። ሲቀጥል ደግሞ ጃኒን ጆይን ስታረጋት ነቀልኩኝ የኔ ፍቅር። ሌላ ምንም አይደለም። የነቀልኩት ደግሞ ወረበራትና ምጮት ስለማልፈልግ ይሄ መብቴ ይመስለኛል። ያን ያለ እንትን አይደለም። ስለዚህ መብቴ መሰለኝ። ከማልፈልገው ሰው ጋር ሲመጣ ያን ሰው አብሮ መቀመጥም ሆነ አለመታየት መብት ያለኝ ይመስለኛል። ነቅዬ ወጣው። ስለዛ ነው። ሌላ ምንም አይደለም። ስፈልግሽ አወራለሁ አይደለም። ያ ማን ነው ያወጣጤ እንኳን ሲመጣ ለነቅል ስላልነቅሎልኝ ወጣው። እንደዛ ማለት ነው። ማውራት የምትፈልጊው ሰው ጋር ቁጭ ብለሽ ታወሪያለሽ። አይ ከዚህ ሰው ጋር አላወራም ካልሽ ደግሞ አታወሪም። ይሄን ማወቅ አለብሽ። ወይኔ ዛሬ ደግሞ ምን መሰልኩኝ? እኔ ፍቅር ሰርጀሪ መሰልኩኝ።